ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም Father, were you always Orthodox? How did you get into Orthodoxy? I was raised in a devout Lutheran family, a conservative confessional Lutheran family, if that makes any sense. In other words, the group that we were part of, the Lutheran Church Missouri Synod, was more toward the Reformation than some of the larger Lutheran groups that are existent today. I went through Lutheran elementary school, Lutheran high school, Lutheran college, Lutheran seminary. Graduated Lutheran seminary with 2 degrees, a Master's of Divinity, and then later an STM, a Master's of Sacred Theology, and was serving as a Lutheran pastor for 16 years when I determined that I could no longer be Lutheran. I was serving for 11 years in a Lutheran church in inner city Detroit. And when I announced to the leadership that I could no longer be the Lutheran pastor they wanted it to be, what really attracted me to the Orthodox Church was the asceticism, the practice of discipline, self-control, self-discipline, in terms of prayer, in terms of fasting, in terms of just the entire life. When I became convinced that I could no longer be a Lutheran pastor, what was driving me is that I had to be Orthodox more than anything else, including more than the house, the income, the health care, the pension plan, those things that I walked away from when I determined I had to leave the Lutheran Church. ማርያም በሕይወት አለች? እሺ ስንት ሰው ነው ያለ? ገና ነህ። እሺ ማርያም በሕይወት አለች እንዴ? ሕያዋን አይደለች እንዴ? አያችሁ፣ ደግሞ የሷ መቃብር ባዶ ነው። ወደድክም ጠላም በእስራኤል ሀገር ብትሄድ በቅዱስ ትውፊት እስራኤል ሄደ መንግስትን ብትጠይቅ 2 መቃብር ባዶ ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ መቃብርና የማምላክ ወላዲተ አምላክ መቃብር ባዶ ነው። ሂድ ጠይቅ። እሺ እንግዲህ ጸጋ በእምነት የሚል ሰው ውሸት ብሏል። እንግዲህ ይሄው ገብቶ ውሸት ከሆነ ያሳየን። እስኪ ግባ። ይኸው ስቤዋለሁ። እኔ ያው የሚደፍር ካለ ምንም ችግር የለም። እሺ ጸጋ በእምነት ቪዲዮ ክፈት። እሺ ጸጋ በእምነት በቃ በጣም ጥሩ። እሺ ከየት ቤተ እምነት ነው? እኔ የወንጌል አማኝ። የት ወንጌል አማኝ? ምን አልከኝ? የክርስቶስ ተከታይ ነኝ። ቆይ የት ነህ ነው? የት ፕሮቴስታንት የት ነህ? ፕሮቴስታንት የት ነህ? ፕሮቴስታንት በአብ በወልድ በመንፈስ ቅዱስ። ቆይ እባክህ ወንጌል ነህ? ቃለ ሕይወት ነህ? የት ቸርች ነህ? አሁን ዝም ብለህ ልታደርቀን አይደለም ወንድማችን። ያው ዝርዝሩ ስለማይጠቅመን እሱ ምን አደረግን? እሺ የት ሀገር ነው ያለኸው? እኔ አዲስ አበባ። የት አካባቢ? ወደ አየር ጤና አካባቢ ነው ያለው። እሺ እስራኤል ያለ መስሎኝ እኮ ነበር። እስራኤል ያለ መስሎኝ አሁን ኡበር ልኬለ ላሳየ ነበረ። የማምላክ ወላዲተ አምላክ መቃብሯ ባዶ መሆኑን ላሳየ ፈልጌ ነበረ። እሺ ቆይ እስራኤል ሳይሆን እኔ የማምነው በወንጌል ነው። በወንጌል ለማኝ ያልኩት ለዚህ ነው። እሺ መጽሐፍ ቅዱስ ይዛል? አዎ በጣም ጥሩ።
በላም አገልጋይ ነህ? ማን ነው ስምህ? ስምህን ንገረኝ። ይቅርታ እንትን ወርቆብኝ ነው። ይቅርታ። ምን ወደቀብህ? አይዞህ። ምን ወደቀብህ? ምን ወደቀብህ? ስልኩ። እሺ ወንድማችን አገልጋይ ነህ? ፕሮቴስታንት ቸርች ላገለግል የተዘጋጀ ነው። ተማሪ ነህ? ጥሩ። እሺ መጽሐፍ ቅዱስ የራእይ መጽሐፍን ትቀበላለህ? በጣም። የራእይ መጽሐፍን ማን ነው የጻፈው? ዮሐንስ ነው አይደለ? እሺ ማን የጻፈው? ዮሐንስ ራእይ። አዲሱ መደበኛ ትርጉም አለክ ከነ ማብራሪያው? አዎ። እስኪ አውጣና የዮሐንስ ራእይ መግቢያን እንድታይልኝ እፈልጋለሁ። መጀመሪያ ጀምሮ የዮሐንስ ራእይ መግቢያ ታሪካዊ ዳራ መግቢያ። እሺ አየ ታሪካዊ ዳራ አንብብልኝ። ራእዩ የተጻፈበት ጊዜ ብለህ አንብብልኝ። የተጻፈበት ጊዜ የሚለው እሺ ራእይ ዮሐንስ የተጻፈው ክርስቲያኖች በከፍተኛ ስደት ላይ በነበሩበት ጊዜ ነው። አብዛኛው ጊዜ የሚጠቀሱት ሁለቱ የስደት ዘመኖች በኖር ዘመን መንግስት መጨረሻ ነው። በኔሮ ዘመን በደንብ በማስተዋል አንብብ። በኖረው ዘመነ መንግስት መጨረሻና 54 እስከ 68 ዓመተ ምህረት በደምሽያን ዘመን መንግስት መጨረሻ ነው። ልቀጥል? አዎ 96 ዓመተ ምህረት ላይ የተከሰቱ ቆይ ስም ማን ነው? ቆይ እንደዛ አይነበብማ። ቆይ ስም ማን ነው? ትክክለኛ ስም ንገረኝ። ችግር የለም ለመማማር። አሸናፊ። እሺ አሸናፊ። አሁን ለምሳሌ አሁን እዚህ ጋር 81 96 አይደለም የሚለው 81 እስከ 96 አይደለም የሚለው? አዎ አብቱ ሚል እስከሚል አለ አይደለ? ትክክል። አሁን በደንብ አንብበው እንደዛ አይተ ማለት ነው። እሺ 81 እስከ 96 ዓመተ ምህረት ላይ የተከሰቱ ናቸው። በርካታ ሊቃውንት መጽሐፍ የተጻፈው በ95 ዓመተ ምህረት ገደማ እንደሆነ የተጻፈው በ95 ዓመተ ምህረት ገደማ እንደሆነ ይናገራሉ። እሺ 95 ዓመተ ምህረት አይደለ? እሺ አሁን የፕሮቴስታንት መጽሐፍ ስለሆነ ነው እንግዲህ። ፕሮቴስታንት ማብራሪያ መጽሐፍ ቅዱስ ብቻ ይላል። ከየት እንዳመጣው ማብራሪያውን አናውቅም፣ ግን ይኸው 95 ይላል አይደለ? 95 ይላል አይደለ?
ሊቃውንት ማለት ያው መርምሮ ተመራማር ከእናንተም ጋር ተዋይቶ ሊሆን ይችላል። አብዛኞቹ ላለ አብዛኞቹ አይደለም ይላል ትርጉሙ እዚህ ጋር ሊሆን ይችላል። ቆይ አብዛኞቹ በ95 ነው የተጻፈው ይላሉ አሉ አይደለ? በጣም ጥሩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ ነበረ አልነበረም? እሺ አሁን በደንብ በማስተዋል ነው። እሺ በማስተዋሉንና 95 ዓመተ ምህረት ብላችኋል ፕሮቴስታንቶች። እሺ የራእይ መጽሐፍ ምዕራፍ 12ን አውጣልኝ። ኦኬ እሺ አወጣው አንብበው። ታላቅና አስደንጋጭ ምልክት በሰማይ ታየ። ፀሐይን የለበሰች ጨረቃን ከእግሮቿ በታች የረገጠችና በራሷም ላይ 12 ከዋክብት ያሉት አክሊል የደፋች አንዲት ሴት ታየች። እርሷም ታየች ይላል። ቆይ ምን ታየች ይላል? የታየችው ምንድነች? አንዲት ሴት ይላል። ምንድነች አለ? አንዲት ሴት አለ። ታየች አይደለም? ቆይ ስማ፣ ይኸውልህ በደንብ ስማ። በአንተ መጽሐፍ ነው የማነበው። ታላቅና አስደናቂ ምልክት በሰማይ ታየ። በየት ነው የታየው? በሰማይ ታየ አይደለ? አዎ። ፀሐይን የለበሰች ጨረቃን ከእግሮቿ በታች የረገጠችና በራሷ ላይም 12 ከዋክብት ያሏት አክሊልን የደፋች አንዲት ሴት ታየች ይላል አይደል? ልክ ነው። የታየችው ምንድነች? ሴት ነው። ሴት ናት። ግን ራእይ እንደሆነ ቆይ ወቅቱ እንግዲህ ዮሐንስ በ94 ነው ነገር የሚያየው። ታየች ብሎ ይናገራል። እሺ አሁን ቀጥል። እሺ አንድ ሴት ታየች፣ እርሷም ነፍሰ ጡር ነበረች። እሺ ነበረች፣ እርሷም ነፍሰ ጡር ነበረች። ልትወልድም ስትል ምጥ ይዟት ተጨንቃ ጮኸች። ከዛም ሌላ ምልክት በሰማይ ታየ። እሺ እነሆ 7 ራሶችና 10 ቀንዶች ነበሩበት። የነበሩት በራሶቹም ላይ 7 አክሊል የደፋ ታላቅ ቀይ ዘንዶ ላይ 7 አክሊል። ቆይ እባክህ ረጋ ብለህ አንብብ። ቃላት በጣም እንትን ነው። ረጋ ብለህ 7 አክሊል ይላለሽ የደፋ ታላቅ ቀይ ዘንዶ ታየ። እሺ ታየ። ጥሩ። ጅራቱም የከዋክብትና 1/3 ከሰማይ ቆይ አሽዬ ረጋ ብለህ አንብብልኝ እባክህ። ረጋ ብለህ አንብብልኝ። ጅራቱም የከዋክብትን 1/3 ከሰማይ ስቦ ወደ ምድር ጣላቸው። እርሷም በወለደች ጊዜ ልጇን ለማዋጥ ፈልጎ ዘንዶው ልትወልድ በተቃረበች ሴት ፊት ቆመ። ቆይ ረጋ ብለህ አንብብ። አማርኛ አይደለም። ልክ አይደለም። አየው በማስተዋል ምኑ ጋር ጠፋ? እሺ አንተ አንብብልኝ። ቀጥል። አንተን እንድታነብ የምፈልገው ቀጥል። ወንድማችን ቀጥል። ጥሩ እኮ ይዘሃል።
ልትወልድ በተቃረበችው ሴት ፊት ቆመ። ሕዝቦችን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። እሺ ቆይ በብረት በትር የሚገዛ ልጅ ወለደችው ማነች? ልጅ ወለደችው እስራኤል ናት። ምን አልከኝ? እስራኤል። እሺ እዚህ ጋር እኮ ሴት ይላል አይደለ? እሺ እመቤታችን ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት አይደለችም? ናት 100%። ምን አልከኝ? ናት። ስለዚህ ይሄው የሚለው ይሄው በወለደች ጊዜ ልጇን ለመዋጥ ፈልጎ ዘንዶ ልትወልድ በተቃረበችው ሴት ፊት ቆመ ይላል። የስ ሕዝቦቹን ሁሉ በብረት በትር የሚገዛ ወንድ ልጅን ወለደች። ልጇም ወደ እግዚአብሔር ዙፋን ተነጠቀ። እስራኤል ወደ እግዚአብሔር ዙፋን ተነጠቀ የሚል ጥቅስ ታመጣልኛለህ? ወደ ሰማይ ነው። ቆይ ወደ ሰማይ የሄደው ማን ነው? ከሰማይ የመጣው ወደ ሰማይ የሄደው ማን ነው? ለመቼ የተጻፈ ነው ይሄ ቃል? ምን አልከኝ? ለመቼ የተፈጸመ ነው ወይስ ሊፈጸም የተዘጋጀ ነው ይሄ ራእይ? እንዴ ጌታ አልተወለደም እንዴ? ተወልዷል። እሺ ታዲያ ጌታ ከተወለደ በኋላ ቆይ ወደ ሰማይ የሄደ ሌላ አለ? ከሰማይ የመጣ ወደ ሰማይ የሄደ ሌላ አለ? እስራኤል ከሰማይ መጥቶ ወደ ሰማይ ሄዷል የሚል ማስረጃ ታመጣልኛለህ? ማስረጃ ይሄ ቃል ስለ ጌታችን ማብራሪያ ላይ ያለውን ማንበብ ነው የምታምን ከሆነ ማለት እኔ በዚህ ነው የማምነው። ቆይ ማብራሪያ ደግሞ ማንበብ ጀመርክ? ማብራሪያ ታምናለህ? ማብራሪያ ታምናለህ? አዎ። እሺ በጣም ጥሩ። ይሄ ማብራሪያ መማሪያው ለምንድን ነው? ቆይ በደንብ ስማ። ይሄ ማብራሪያን እናነበዋለን፣ ችግር የለውም እናነበዋለን። አሁን በደንብ ያዝ። ማብራሪያ ይፈልጋል። በደንብ ይዩልኝ። አሁን ቀጥልና አንብብ። አሁን በደንብ ስማኝ። ከሰማይ እስራኤል አልመጣችም፣ ወደ ሰማይም አልተነጠቀችም እስራኤል። በነገራችን ላይ ከሰማይ የመጣ እግዚአብሔር ወልድ ከማምላክ ወላዲታ አምላክ በስጋና በደም ተካፍሎ ስለኛ በቀራኔው መስቀል ላይ ሞቶ ወደ ቀድሞ ክብሩ የሄደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እስራኤል ነው እስራኤል የወለደው ነው ካልከኝ ደግሞ ይሄው አሁን አምጣ ብያለሁ። ቀጥል። ሌላ ደግሞ መረጃ ልስጥህ። ቀጥል። ሴቲቱም 1260 ቀን ክበብ እንደደረገላት እግዚአብሔር ወደ አዘጋጀላት ስፍራ ወደ በረሃ ሸሸች። ሴቲቱም 1260 ቀን ክብካቤ እንዲደረግላት እግዚአብሔር ወደ አዘጋጀላት ስፍራ ወደ በረሃ ሸሸች። በጣም ጥሩ። እስቲ በመጽሐፍ ቅዱስ ላይ ወደ በረሃ የሸሸች እስራኤል አውጣና አሳየኝ። እሺ አሳይሃለሁ ከታገስከኝ። እሺ ወደ በረሃ የሸሸች እስራኤል እንግዲህ እስራኤል ሀገር ነች አይደለ? ወደ በረሃ የሸሸ ሀገር ታሳየኛለህ?
እንዳትረሱት ወደ በረሃ የሸሸ እሺ ቢቲያኖ ምናምን ነገር መግባት ይችላሉ ችግር የለብኝም ምን ነው ዕውቀት ያለው ሰው ምንድነው አሳየኝ ያልኩት ወደ በረሃ የሸሸ ሀገር ኮምፒውተር ልከፍት ነው የዳንኤልን መጽሐፍ አነብሃለሁ እሺ ዳንኤል ስንት ዳንኤል ዳንኤል 9 ከ25 ጀምረን እናነባለን በአሁኑ በዚህኛው ነው የምታነበው በአዲሱ መደበኛ ትርጉም አዎ በራስ እሺ በዚህኛው ልግባለሽ ይፈቀጣል ይህንን ዕውቀት አስተውሉ ኢየሩሳሌምም ለማደስና ለመጠገን አዋጅ ከወጣበት ጊዜ ጀምሮ ገዢው መሲህ እስከሚመጣበት ጊዜ ድረስ 7 ሱባኤና 62 ሱባኤ ይሆናል ኢየሩሳሌም ከጎዳናቸው ከቅጥሮቿ ጋር ትታደሳለች ይህም የሚሆንበት ግን በመከራ ጊዜ ነው ከ60 ሱባኤ 2 ሱባኤም በኋላ መሲሁ ይገደላል ምንም አይቀርም የሚመጣውም አለቃ ሰዎቹም ከኢየሩሳሌምና ቤተ መቅደሱን ይደመስሳል የሚመጣውም አለቃ የሚለው ቀይ ዘንዶን እንደሆነ ማስተዋል አለብን ቆይ ፊቴ ወደኔ ያዞር ወደኔ ዞር አዞርኩ እያነበብክ ስለሆነ አሁን እስራኤል ወደ በረሃ የሸሸችበትን ጥቅስ አምጣ አልኩ ገና እንግዲህ ጥቅስ አምጣ ስለ ያነበብክልኝ ጥቅስ
ለጨርስ ጥቅስ ማአት አለኝ። ስነ መለኮት የት ነው የተማርከው አሽዬ? ልጨርስ እችን እሺ ምዕራፍ 8 ላይ አልከኝ 9 ምዕራፍ 9 ነው። ቁጥር ስንት? የሚመጣው አለቃ ሰዎችን ኢየሩሳሌምን እና ቤተን ቁጥር ስንት? ቁጥር 25 ጀምሬ ነው አንበውት አሳቢ ያለው እዚህ 25 ጀምሬ ነው አነበብኩል። እሺ ኢየሩሳሌም ቤተ መቅደሱን ይደመስሳል፣ ፍጻሜውም እንደ ጎርፍ ይመጣል፣ ጦርነትም እስከ መጨረሻ ይቀጥላል። ጥፊትም ታውጇልና አለቃውም ከብዙዎች ጋር ለአንድ ሱባኤ ቃል ኪዳን ያጸናል። በሱባኤውም እኩሌታ መስዋዕትን ቁርባንን ማቅረቡን ያስቀራል። የታወጀውን ፍርድ በእርሱ ላይ እስኪፈርስም ድረስ ጥፊትን የሚያመጣው የጥፊትን ርኩሰት በቤተ መቅደሱ ውስጥ ያቆማል። በዛው ጊዜ እፍ የሚል የለም። አንብበው ረጋ ብለህ እንዴ ለቃሉ ታመን እንጂ እፍ የሚል የለም። የምን ጥፍ ያመጣ? የጥፊት ርኩሰት ነው አልኩት። ምን አልከኝ? የጥፊት ርኩሰት፣ የጥፋት ርኩሰት በል። እሺ ያው ለፍዳል ችግር የለውም። አንተ ይኸው ለኔ አንድ ነገር ምን ሆነ ምንድነው መሰለህ? አሁን ይኸው የጠየቅኩት ጥያቄ በደንብ ስማ። እስክሪብቶ ይዛል? አዎ በጣም ጥሩ። አሁን ቅድም ባነበብነው ቦታ ሴቲቱ ነው አይደል የሚለው? እግዚአብሔር ወዳዘጋጀላት በረሃ ሸሸች ነው አይደል የሚለው? አይደለ? አሁን እኔ ምን ብዬ እስራኤል ነች ሴቲቱ ስትለኝ፣ እሺ እስራኤል ወደ በረሃ የሸሸችበትን ጥቅስ አምጣ ስለ አላመጣህም። አሁን የምትለው በነገራችን ላይ ስለ አንደኛ ይሄ ወደ አባቴ ይሄ የትንቢት ቃል ነው። አንደኛ ራእይ ነው። መንፈስ ቅዱስ አሰራርና የትንቢትን መግለጽ አለመቻል አንድ ጉዳይ ነው። ግን ሴቲቱ መቼ ነው ወለደችው? መቼ ነው የጠፋችው? እግዚአብሔር ያዘጋጃል። ማርያም እናታችን ቅድስት ድንግል ማርያም ስትወልድ በረሃ ጠፍታለች። ዘንዶ ሊወጣት ተዘጋጅቷል። በጣም ጥሩ። ይሄ ያለፈ ነው የሚመጣ ነው ብዬ የጠየቅኩ ለዚህ ነው። እሺ በጣም ጥሩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ እስኪ የምታውቀውን ታሪክ ንገረኝ እስኪ። ካወላለዱ ጀምሮ እስኪ በመጽሐፍ ቅዱስ የት ሄዱ የሚለውን እስኪ ያውራልኝ እስኪ። ያወኩት ላውራ ወይስ ያነበብኩ ላውራ? አይ በመጽሐፍ ቅዱሳችን ላይ ለምሳሌ ወደ ግብጽ መሄዷን ታምናለህ አይደለ? በጣም አምናለሁ። ሆኖ ያለፈ ስለሆነ ቆይ እሺ አሁን ፈርዖን በዛ ዘመን የነበረው ንጉስ ሄሮድስ ህፃናት እየገደለ ነበር አይደለ? አዎ ገላን። በጣም ጥሩ። በደንብ ስማ። ይኸውልህ አሁን ቀናቶቹን ምናምን አመሳጥረው። እሺ አሁን ከዚህ ከራእዩ ጋር የዳንኤልን በነገራችን የዳንኤል መጽሐፍ መቼ ነው የተጻፈው? የዳንኤል መጽሐፍ መቼ ነው የተጻፈው? በብሉይ ኪዳን ላይ ከ400 ዓመት በፊት ነው። እንደዛ 400 ዓመት በፊት ከኢየሱስ ከመወለዱ። እሺ ስለዚህ የዳንኤል መጽሐፍና የራእይ መጽሐፍ አንድ ነው? አዎ ይገናኛል። እንትናቸው አንድ ነው። በቃ መልእክታቸው በምን ይገናኛል? ስለ መጨረሻው ዘመን አብራርቶ ይነግረዋል። እሺ
የመሲን መወለድ ይነግራል። የራእይ መጽሐፍ ቆይ ወንድማችን የራእይ መጽሐፍ ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሌላ የሚወለድ አለ እንዴ? አልተወለደም እንዴ? ሌላውን የሚወለድ የለም። የሚመጣ አለ ተወለደ። እሺ አሁን የሰራውን ሰርቶ ሄዷል። የጥፋት ርኩሰት የስፔሻሊ የዳንኤል መጽሐፍ 10 11 12 ትንቢታዊ ተስፋን የያዘ ከእስከ ምጽአቱ ድረስ ዝም በል የተባለበት ብዙ ነገር ልናብራራ እንችላለን። የራእይ መጽሐፍ ደግሞ የራእይ መጽሐፍ 3 ነገሮችን አሰባጥሮ ልናይ እንችላለን። እኛ በአንድምታ ነው እሱን የምናነሳው። ዞሮ ዞሮ ግን አሁን አንተ መጽሐፍ ቅዱስ ብቻ ብለህ ስለምታምን እኔ በነገራችን ላይ ረጋ ብለህ ከሰማኝ ዛሬ መጽሐፍ ቅዱስ ያው አዲሱ መደበኛ ትርጉም እኛ ነን ያተምነው። በነገራችን ላይ እኔ ራሱ አንዱ ወደ ቅዱስ ቤተክርስቲያን ስመጣ ንስሐ ከገባሁበት መጽሐፍ አንዱ ይሄ ነው። እንደ በዛ ዘመን ወርቅ መጽሐፍ ብዬ በተናገርኩበት ብዬ የተናገርኳቸው ንግግሮች አሉ። የአዲሱ መደበኛ ትርጉም የክህደት መጽሐፍ አለበት። እሱ አሳያለሁ። ዋሽቷል፣ በእግዚአብሔር ላይ ዋሽቷል፣ በጌታችን ላይ ዋሽቷል፣ በማምላክ ላይ። አሁን የዳንኤል መጽሐፍን ዝም ብለህ ለማወቅ ከፈለግ መች ተጻፈ ብዬ ስነግርህ በቃ ምንም ሌላ ነገር እኮ አይደለም፣ ታሪካዊ ዳራ ማየት ነው። ታሪካዊ ዳራ የዳንኤል መጽሐፍ የተጻፈበት ሐሳቡ ምን ይመስላል የሚለውን ነገር ማየት፣ ከዛ አውዱ ምን ይመስላል ማየት። የራእይ መጽሐፍ ላይ እንግዲህ በብረት በትር የሚገዛ የተባለለት ማን ነው? ኢየሱስ። እሱን ይዛ ወደ ግብፅ የተሰደደችው ማን ነች? ማርያምና ዮሴፍ። በጣም ጥሩ። ግብፅ ሀገር ሄደሃል? እኔ አልሄድኩም። እስራኤል ሀገር ሄደሃል? አልሄድኩም። በጣም ጥሩ። ለዚህ ነው እኔ ከእስራኤል ስመጣ ምን አልኩ? በእውነት አንዱ በጣም የተጸጸትኩበት እውነት ፕሮቴስታንቶች መጽሐፍ ቅዱስ እስራኤልን ሳናይ እንደ ወንጌል ብለን ባናወራ ብዬ ድሮ ጴንጤ እያለሁ ነው የተናገርነው። ለምን ከግብፅ እስራኤል ከእስራኤል ግብፅ ያለውን በረሃ ሲና በረሃ ሲባል ሰምተህ ታውቃለህ? በጣም ጥሩ። እስራኤል እንግዲህ ሀገር ነች አይደለ? እስራኤል እንዲህ ተሸክመ ወደ በረሃ ሄደችም። እማምላክ ወላዲተ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስን ይዛ ያንን በረሃ ከካይሮ በስታንደርድ አውቶቡስ ትዝ ካላችሁ ላይቭ እያስተላለፍኩ ነበረ። በስታንደርድ አውቶቡስ 7 ሰዓት 8 ሰዓት ነው የፈጀብን ሲና በረሃ ድረስ ከካይሮ። እንግዲህ አስብ፣ እሷ ደግሞ ከእስራኤል ተነስታ ከእስራኤል ደግሞ ከሲና ደግሞ እስራኤል ያለውን ካልኩሌት አድርገው ያን ሁሉ መንገድ ሄዳል። ስለዚህ ረጋ ብለህ መጽሐፍ ቅዱስን አንብብ። ቅድም አንድ ነገር ስትናገር ነበረ። ይሄ መጽሐፍ ውሸታም መሆኑን 2 ነገሮች በትዕግስት አሳየና ለመማማር ስለሆነ እውነትን የምትፈልግ ከሆነ እመክርሃለሁ። ለምሳሌ ይሄ መጽሐፍ ምሳሌ ነው የምነግርህ። ያው እንግዲህ ዛሬ አኛውን እሷን የምናስብበት ነው። ይልቁኑ ማምላክ ወላዲተ አምላክን ለምኝልን የምንልበት ጊዜ ነው። እንዳልኩ ዮሐንስ አየው እያለ ተናግሯል። ኢሳይያስ መጽሐፍን እስኪ ክፈትልኝ በዚሁ በአዲሱ መደበኛ ትርጉም። እሺ አይዞኔ ልጅ እንደተኛ ይቻለው ምንም ችግር የለም። እኔም ልጆች አባት ነኝ። ምንም ችግር የለም። እኔ ከነዛም ይበልጣለሁ። አሁን እዚህ ጋር ኮሜንት የሚጽፉ አለ አይደል? ምን አለ? ያቺ ወደ ሌላ ከብጣሽዋ በስተቀር ይሄን አንብቦ አለማወቃቸው ነው። ቆይ ረጋ በል ዋና ህይወት ነው ልጅነት ማለት። አሁን ስለ ህይወት እኮ ገና መስጀመርን። አሁን ታሪክ እኮ መጽሐፍ ቅዱስ ያወራል። የክርስቶስ ልጅነት እንዳለኝ አውቃለሁ። ልጅ መሆነን እሺ ቆይ አሁን አውጣ ከፈትኩልህ። ኢሳይያስ ምዕራፍ 7 እሺ
እሺ ቁጥር 14 አንብብልኝ። ጊዜው መልካም ሲሆን ደስ ይበል፣ ጊዜው ክፉ ሲሆን ግን ይህንን አስብ። እግዚአብሔር ኢሳይያስ ትንቢተ ኢሳይያስ ነው ያልኩት። ትንቢተ ኢሳይያስ ወይኔ አለፍ ያለ ቅርት በእውነት ለመናገር ለኔም እድል ስጠኝ። አሴ ፕሊስ፣ ፋኑ ተቋረጠብኝ። እሺ ቀጥል። ቻርጀር ይሄንን ተጠቀምሲ። ይሄኛው ሞክር። ተቃጠለ መሰለኝ ቻርጀር። 7:14 ነው። ቴንክ ዩ አመሰግናለሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። በቃ ጎበዝ ልጅ ጎበዝ። ማነች እቺ ሴት? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ድንግል ቅድስት ማርያም። እሺ አሁን 14 ማብራሪያውን ተመልከተው። ምን ይላል? 7:14 ማብራሪያ ያን ድንግል ኢሳያስ የመጀመሪያ ሚስቱ ሼር ያሰበው ከወለደች በኋላ የሞተች ይመስላል። ስለዚህ ሁላችን ቆይ በደንብ ስማ። በደንብ ረጋ ብለህ አንብበው። የማብራሪያ ይኸውልህ፣ እነዚህ ማብራሪያዎች በጣም ክህደት እንደሆኑ ላሳየ ነው። ቀጥል፣ ረጋ ብለህ አንብበው። ድንግል ካለ በኋላ የኢሳይያስ የመጀመሪያ ሚስቱ ሽዕር ያስብን ከወለደች በኋላ የሞተች ይመስላል። ድንግል ትጸንሳለች የሚለውን የማምላክን የኢሳይያስ ሚስቱ ብሎ ያብራራልሃል መጽሐፍ። ለዚህ ቤት እንግዳ ነህ ይመስላልና ሆኗል ብሎ አላብራር። ይሄ ማለት አንተ አሁን ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ለማን የተሰጠው ነው ብለህ የምታምነው? ቆይ ላንብብሽ። ከላይ ጀምሮ የፍሬም ራስ ወደ ታች ያለውን አንብበሃል። በቃ የኢሳይያስ ሁለተኛ ሚስቱ ልትሆን ትችላለች ብሎ ነው የሚናገረው። አይ ወደ ታች ባንስ እስከ 17 ድረስ ያለውን አንብበሃል። አሁን አንተም ተውክ ማርያም አይደለችም ማልክ መልሰ ማለት እዚህ ጋር ይችላል ብሎ ነው ያስቀመጡት። ለምን ከታች ሌላ ሳም ስላለ። ቆይ አማኑኤል የማስም ነው። አማኑኤል የጌታችን ስም ነው። አማኑኤል የኢሳይያስ አማኑኤል የሚባል ልጅ ከመጽሐፍ ቅዱስ ላይ ታመጣልኛለህ? የኢሳይያስ አማኑኤል የሚባል ልጅ ታመጣልኛለህ? አልደረስኩም። በቃ ይሄ መጽሐፍ እኛ ነን። አንተ የቸርች ልጅ ነው ያልከኝ።
በዚህ መጽሐፍ እኔ ንስሐ ገብቻለሁ። በነገራችን ላይ ይሄ መጽሐፍ በጣም ወደ 180 የክህደት ትርጉሞች የያዘ መጽሐፍ ነው። አንተ እንትን የምትለው ለምሳሌ ለአንድ ይሄን አሳየው አይደለ? አንድ ሌላ ልድገምልህና ከዛ በኋላ የምክር ቃል እንቀጥላለን ማለት ነው። ምክር ስለሚያስፈልግ አንድ ጥቅስ ላሳየ። የሉቃስ ወንጌል ግባ ና የሉቃስ ወንጌል አሴ ይሄኛውን ምን ቢያለኝ ያ ሐሳብ ግን አልጨረስም። አሁን ወደ ሌላ ወጣ እኮ እሺ ያንን አመንክ አይደለ እንዴ? ምኑን አመንኩ? እሺ ወደ በረሃ የገባች ሌላ ሴት ወይም እስራኤል ወደ በረሃ ገባች የሚል አምጣ እኮ አልኩ። የተማመነን መስሎኝ እኮ ነው። ይኸውልህ እኔ እኮ የምንተማመነው ይሄ በመጨረሻው ዘመን በሰባ ሱባኤው 7 ዓመት 3 ዓመት ተኩል ላይ እግዚአብሔር ስለሚደብቃት እስራኤል የተናገረ ቃል ነው ይሄ ባጭሩ። ቆይ እንደገና ይወለዳል ማለት ነው ጌታ? ኖ ማርያም ከተወለደ በኋላ ካረገ በኋላ ዮሐንስ መቼ ነው ጻፈው አልኩ። መጽሐፈ ተጻፈው ሁሉ ነገር ከሆነ በኋላ ነው የተጻፈው። በኋላ የሚመጣው እኔ እየጠየቅኩ ያለው ጥያቄ ወንድማችን በግልጽ አማርኛ ነው እየጠየቅኩ ያለሁት። እንደው በእውነት ለመናገር ድንግል ትጸንሳለች፣ ለዛው በብረት በትር የሚገዛ የተባለለት ማን ነው? ግልጽ ነው። ጌታችን ኢየሱስ እንደገና ይወለዳል፣ ይመጣል። ለእስራኤል ሲል እንደገና ይወለዳል ወይ? ለእስራኤል ሲል እንደገና ይወለዳል። ለማዳኑ ያድናቸዋል። እኔ አሁን ይኸውልህ ማዳንና መወለድን ለይልኝ። ይወለዳል ወይ? ተመልሶ ይመጣል። ተመልሶ ሲመጣ ይዋጓል። ዮሐንስ አውሬው የተባለው ቪዲዮ ክፈት ታሽይ ቪዲዮ ክፈት። ያየው ነው። እዛ ቀጥል፣ በዛ ሳልፍና ቀጥል። አይ አያችሁ። አንድ ቪዲዮ ክፈት። አይ ላስረዳ፣ ባጭሩ ቆይ ላስረዳ በግልጽ እንዲህ ነው። አንዳንድ በሚገባ ቋንቋ ላስረዳ። ግፈት ቪዲዮ ቪዲዮ ክፈት። ከፍት ማያስፈራ ልጅ ነው አይደል? አጠገብ የተኛው ልጅ ነው አይደል? አጠገብ የተኛው እግዚአብሔር ያሳድግልህ። አሜን። ልጅክ እንደገና ይወለዳል። ልጅ አንድ ተወልዷል፣ አይወለድም። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደገና ይወለዳል፣ እንደገና ይመጣል። ይመጣል። እኔ አሁን ስለመምጣት አይደለም የጠየቅኩ። አሁን ሴቲቱ ወለደች ይላል አይደለ? በበረሃ እንደዚህ ብሎ ተናገር አይደለ? ተወልዷል አልተወለደም? የመንፈስ ቅዱስ አሰራርና የትንቢትና የራእይ ነገር ስለማትቀበሉ ይሄ በራእይ የተጻፈ ይከብዳችኋል። መሽሎክተው መንፈስ ቅዱስ ምናምን አትበል። አሁን የራእይ ምዕራፍ 12 አውጣ። በራእይ ነው። በመንፈስ የተጻፈው በመንፈስ ነው የሚተረጎመው። ቆይ በመንፈስ አሁን ይኸውልህ በመንፈስ የተጻፈ ብለሃል አይደለ? አሁን ራእይ ምዕራፍ 12 ላይ ለአቡ መጣለት። ለምን? አይዞ ታላቅ አስደናቂ ምልክት በሰማይ ታየ። በአንተ ነው የማነበው። ስለዚህ ወደድክም ጠላ ቢመርህም
የጌታችን እናት እማምላክ ወላዲተ አምላክ ነች። የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት እማምላክ ወላዲተ አምላክ ነው። ሴት ነው የሚለው፣ ሴቲቱ ነው የሚለው። አሁን እስራኤል ወደ በረሃ የሸሸችበትን ጥቅስ አምጣልኝ አልኩ። የሄደችበትን የሸሸችበትን ለምሳሌ እማምላክ ወላዲተ አምላክ ሕፃኑን ሕፃናት ይገደሉ ተባሉ አይደለ? ከዛ በኋላ ሕፃኑን ይዛ ሸሸች፣ ወደ ግብፅ ሸሸች። አሁን ማን ያዘጋጀላት ቦታ? እግዚአብሔር ያዘጋጀላት ቦታ። እኔ መልአክ ተገልጦ እኮ ነው የነገራት እኮ። ይኸውልህ ስትወስድ ይኸውልህ፣ ቆይ ስማኝ። በዛ ዘመን ሕፃናት መገደል ተጀመሩ አይደለ? ሄሮድስ ሕፃናት መግደል ጀመረ አይደለ? ሕፃኑን ይዘው ሸሹ። ሕፃኑን ሕፃናቱን የሚገድለው የሚፈልገው ሞቷል ተባለና ሕፃኑን ይዛ መጣች። ያ ዘመን ስንት ነው የሚለውን ብታውቅ ኖሮ ዘመኑን መልስ ታገኛለህ። ስለዚህ እሱ የተጻፈው እነ ኢሳያስ ነግረዋል። ከኋላ በብሉይ ኪዳን ላይ የተነገረለት ትንቢት ነው። ይሄ ደግሞ የሚፈጽም ነው። ለምን ኢየሱስ ክርስቶስ ሞቶ ማርያምም ከሞተች በኋላ የተጻፈው እንደገና ተመልሶ በራእይ መልክ ይነገራል። እስቲ እንዴት ነው የምትረዱት? ቆይ ስማኝ ይኸውልህ፣ ለዚህ እኮ ነው አሁን በጌታ ቀን በመንፈስ ነበር የሚለውን ቃል ማየት አለብህ። እኛ ይኸውልህ እየተፈጸመ ያለ ትንቢት ብለን መናገር እንችላለን። አሁን እዚህ ጋር ግን ታየ ከተባለ በመጀመሪያ ደረጃ ታላቅ በሰማይ ነው የታየው፣ በነገራችን ላይ ማለት ነው። ስለዚህ ረጋ ብለህ ደጋግመህ አንብበውና ከዛ ይሄ ቃል ስለ ጌታ ኢየሱስ ክርስቶስ ነው የሚያወራው። ወንድ ልጅ ወለደች የሚለው ማንን ነው? ወንድ ልጅ ወለደች የተባለው በብረት በትር የሚገዛ የተባለው ማንን ነው? በስጋ የወለደችው ከሆዷ የወጣው ኢየሱስ ነው። የተወለደው እስራኤል ነው። እስራኤል ጋር ነው የተወለደው። እና ምን አልከኝ? እስራኤል ጋር አይደል የተወለደው? የወለደችው ማርያም ነች። ጌታችንና መድኃኒታችን ኢየሱስ ክርስቶስ የት ነው የተወለደው? የት ነው የተወለደው? ወዴት? ይኸውልህ መጽሐፉ የተጻፈው መቼ ነው? ዘንዶ የመጣላት መቼ ነው? ባጭሩ እሱን አብራራልኝና ተዘጋጅለህ ቸክልኝ እመጣለሁ። ችግር የለውም። ሌላ ቀን ነው የምትመጣው? አይ አሁን አብራራልኝ እሱ። በጣም ጥሩ። ለዚህ ቦታ ላይ መጽሐፍ የተጻፈው መጀመሪያ 95 አካባቢ ነው ተባለ አይደል? እኮ ያሳየው እሱ እኮ አሳየኝ። እግዚአብሔር ይባርክ። የተጻፈው አሁን ቆይ ስማኝ፣ አሁን በደንብ ስማኝ። ዮሐንስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ ዮሐንስ ነበረ? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ እማምላክ ወላዲተ አምላክ ስትወልደው ዮሐንስ ነበረ? ዮሐንስ አብሯቸው አልነበረም። ጎበዝ። ስለዚህ በጌታ ቀን በመንፈስ ነበርኩ ካለ በኋላ ዮሐንስ ምን አየ? አሁን ስለ ጌታ አወላለድ በኋላ ነው ያልየው ማለት ነው። ወደኋላ ምኑን ራእዩ ያያለው የተፈጸመው ነው። ይሄን ቃል ይኸውልህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁለተኛ ይወለዳል የሚል ትምህርት የለም። ዳግመኛ ይመጣል የሚል ትምህርት ነው ያለው። ገባ? ምክንያቱም ሁለተኛውን አጠገብ እንዳለው ልጅ ሊወለድ ነው ካልክ፣ ጌታ ሊወለድ ነው ካልክ ልክ እንደ አይሁዳውያኖች እየጠበክ ነው ማለት ነው። አልመጣም፣ አልተወለደም። እንደው መጀመሪያ ያልከው ትዝ ይልሃል?
ለማጣ ነበር እሱ ሐሳብ ምን አልኩ ሄደ እስራኤል አገር ስለ ማርያም መነሳት ኦኬ ማየት ይችላል እስራኤል ገና ክርስቶስን ያላመነች አልተወለደም ብሎ የተጠባበቁ ያሉ ማል አይሁዳውያን ያ ህጀ የሷን ታሪክ የሚሰማበት ምክንያት ለኔ ፋዳ የሚሰጠኝ የለም እኮ ይሄ ፋዳ የሚሰጠኝ ሐዋርያቶች የጻፉት ይሄ የእግዚአብሔር ቅዱስ የሆነ ቃል ቆይ እሺ ቆይ አሁን በደንብ ስማ አሁን ደግሞ ሌላ ነገር መጣ አሁን ለምሳሌ እስራኤል ሀገር አልሄድኩም ብለሃል አይደለ በነገራችን ላይ ማድረግ እንደ ትልቅ ለእግዚአብሔር ሰዎች ይልቁኑ ለማምላክ ወላዲተ አምላክ ለምሳሌ ሄኖክ አካሄዱ ከእግዚአብሔር ጋር ስለነበር አልተገኘም ይላል አይደለ ሙሴ በግልጽ አይደለ የሞተበት ቦታ አይታወቅም በተራራው ላይ ከጌታ ጋር ከኤልያስ ጋር ተገለጠ አይደለ ኤልያስ በሳሰረገላ ነው አይደል የተወሰደው አይደለ ተከከም በሳሰረገላ ነው አይደል የተወሰደው በጣም ጥሩ ስለዚህ አሁን በደንብ ረጋ ብለን እንድትሰማን የምንፈልገው አሁን ሙሴ የጌታ አገልጋይ ነው አይደል ሄኖክ ጌታ ኢየሱስን ነው አይደል ያገለገለው ኤልያስ እግዚአብሔርን ነው ጌታ ኢየሱስን ነው አይደል ያገለገለው በጣም ጥሩ እማምላክ ወላዲተ አምላክ ማን ነች የማን እናት ነች የኢየሱስ እናት የማይካድ እውነት ብጽዕት ቅድስት ድንግል ማርያም ወይ ስማኛ አሁን እማምላክ ወላዲተ አምላክ አላረገችም ለማለት እኛ መጽሐፍ ቅዱስ ብቻ የሚል ትምህርት የለም በነገራችን ላይ በመጽሐፍ ቅዱስም አታገኝልኝም መጽሐፍ ቅዱስ ብቻ ነው ስለዚህ አሁን ምንድነው መጀመሪያ ላይ ያልኩ እስራኤል ሀገር ሄደህ ታውቃለህ ወይ አሁን ያለህበት ሀገር ላይ የመቃብር ቦታ አለ አይደለ ማን እንደተቀበረበት ይታወቃል አይደለ በነገራችን ላይ ከአዳም ጀምሮ ነው የእስራኤል ታሪክ እዛ ቦታ ላይ ብዙ ነገር የምታገኘው ማለት ነው አሁንም እዛ ጋር በደንብ ልንገር በአብርሃምም ዘመን ባረፍኩ ጊዜ ይስሐቅም ባረፍኩ ጊዜ ከአባቶቼ ጋር አሳረፉኝ የሚል ቃል ታገኛለህ በብሉይ ኪዳን በዘፍጥረት መጽሐፍ ላይ ማለት ነው ስለዚህ አሁን ወደ እስራኤል መቃብር ብትሄድ እስራኤል ሀገር ብትሄድ የእስራኤል መቃብር ይታወቃል በደንብ ታየዋለህ ይሄ ገሌ መቃብር ነው ይሄ ገሌ መቃኔ ለምሳሌ የዳዊት መቃብር ጋር ይቻለው ብዙዎች አይቻለሁ የብዙዎችን መቃብር ቦታ ይቻለሁ በእስራኤል ሀገር ብትሄድ ሁለት መቃብሮች ባዶ ናቸው እኔ አይደለሁም የምለው እስራኤሎች አንተ አሁን ይኸውልህ ለአንተ ቆይ እሺ አንድ ጥያቄ ልጠይቅህ እናት አለክ አይደለ በጣም ጥሩ እናትህ ካንተ ጋር ነው የሚኖሩት አይደለም እሺ አንተ ጋር ብታመጣቸው ደስ ይላል እሺ አሁን እንደ ፕሮቴስታንት በሚገባው ልክ መናገር ስላለብኝ እኔን የምነግርህ ማለት ነው አሁን ለምሳሌ እናትህ በጣም አንተ እንግዲህ አንድ ልጅ ነው ያላቸው አንተ የሆነ ሀገር ሄድክ እናትህ ለዛው በአደባባይ መጽሐፍ ቅዱስ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እናቱን ለማን ነው የሰጠው ጌታችንና መድኃኒታችን ኢየሱስ ክርስቶስ እማምላክ ወላዲተ አምላክን ለማን ነው የሰጠው የተጻፈ ነገር የለም ለማን ነው የሰጠው የለም
ለማን ነው ሰጠው ማለት? እነሆ እናትሽ እነሆ ልጅሽ ከዛ ጊዜ ጀምሮ ወሰዳት የሚል ቃል የለም? ምን ውስጥ? በወንጌል ላይ ላንብብልህ። እሺ የዮሐንስ ወንጌል አውጣ። ስንት? ምዕራፍ 19 ምዕራፍ 19 እሺ። ኢየሱስ ከቁጥር 25 ጀምሮ አንብብልኝ። በኢየሱስ መስቀል አጠገብም እናቱና የእናቱ እህቱ እንዲሁም የቀለጵዮ ሚስት ማርያምን መግደላዊት ማርያምን ቆመው ነበረ። በዚያም ኢየሱስ እናቱን የሚወደው ደቀ መዛሙርት አጠገብ ቆሞ ሳያቸው እናቱን አንቺ ሴት ሆይ ልጅሽ ይኸው አላት። ደቀ መዛሙርቱም እናቱ ይህች አለው። ከዚያም ጊዜ ጀምሮ ይህ ደቀ መዛሙርት ወደ ቤቱ ወሰዳት። ማነው? እሺ በቃ መጽሐፍ ቅዱስ በደንብ አንብብ። በውስጥ አናግረኝ። እየሰማኝ ነው? በውስጥ የሚያናግር ምክንያት አሁን በመጽሐፍ ቅዱስ ብቻ እናምን ብላለን። ደግሞ እኔ በመጽሐፍ ቅዱስ ያለው ካመንኩ ይበቃኛል፣ ወደ ሌላ አልሄድም። አሁን ለምን ማርያም አረገች፣ ማርያም ተመልሳ ትመጣለች የምለው ካመጣኝ እሳየው። አሁን ቅዱሳን ቆይ በጌታ ኢየሱስ ክርስቶስ በመላእክት ታጅቦ አይመጣም እንዴ? በመለከት ድምፅ ከቅዱሳን ጋር አይመጣም እንዴ? በደንብ ይመጣል። በቃ አንብብ መጽሐፍ ቅዱስ። እሱን ነው እያልን ያለ ነው። ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሩባ ጃሉሪያ ሰኩምባ አሜን። ያንተ ችግር አሁን አንድ ነው። አሁን የምንለው የፋይናንሻል አለሆባ ቀንበር ነው። ሰኩምባ አሩባ አለሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሩባ አለሆባ ጃሉሪያ ሰኩምባ አሜን። I used to be a Protestant. I was a Protestant youth pastor. Took a very circuitous route and ended up really, I made pit stops in every apostolic tradition you could along the way. But we'll get into that. Eventually made my way home into the Coptic Church. That's wonderful. That's wonderful. And one guy says, "Do you know anything about the Orthodox Church?" I said, "What about it?" He goes, "Well, one of my kids is on a soccer team and they're Greek Orthodox." And I said, "Well, I'm not Greek, so I've never been to a Greek Orthodox church." And he said, "Well, this dad, it kind of irritates me. Like, he talks that this is the true faith, but he's not trying to like evangelize me. He's not trying to convince me to become Orthodox. But he's a very peaceful, like patient man." I said, "Well, I'd ask him for something. Like, we'll read it." So what do you guys do at this point? You've read the book. So keep in mind, this is like a non-denominational Pentecostal-ish church. One of the worship pastor is really good friends with a retired priest from the OCA, Orthodox Church in America, Father Theo. Father Theo he was retired. He would show up to our church on a Sunday morning in his cassock, and he would sit in the front row. And we're like, "Who is this guy?" Really? Yeah. Wow. Father Theo is the most unorthodox priest. Like, God bless him. I love that man. So eventually we're like, we know a guy who knows an Orthodox priest. So we go in his office, we shut the door. "Eric, tell us everything you know about Orthodoxy." He's like, "Why are you asking this?" And we told him. He said, "Listen, I've flirted with this for like 20 years. Am I gonna go Orthodox? Am I gonna stay where I am?" Father Theo's walked with me through all that, and
He said, just be the best Christian you can be where you are. So Eric is the pastor? He's the worship pastor. Worship pastor. Yeah. Because if you guys really want to do this, we got to do it right. We're gonna go to the monastery. I said, sure. So my first experience in an Orthodox service was Great Vespers at a Romanian Orthodox monastery. Wow. Interesting. And that was kind of like it, you know. It was like, this is it. This is heaven. And all the icons on the walls. I mean, I'm still uncomfortable with some of this stuff at the time. I'm uncomfortable with iconography, and the nuns are like, if you want to go venerate the icons, like, no, thank you, I'm good. I'm gonna get struck by lightning. Yeah. And so we asked them, oh, you know, how do you know all this theology, all this great stuff? And you know, I go to church a lot. I read my Bible. I say my prayers. You're saying that's how you learned theology? You didn't none of you nuns have a theology degree? No. They know God. Right. And that reminds me of this funny saying. You familiar with Father Thomas Hopko? Yes. Yeah. Eastern Orthodox priest. He had this saying: you can't know God, but you have to know Him to know that. Yes. I was like, nice. yeah, I love that. And yeah, so I just went and became Orthodox on my own. ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ